ጨበርዬ ግን ይመቻት ማለት ነው። እንደሷ እኮ መብቷን እያስከበረች የምትኖር ሴት እኮ የለችም ማለት ነው። በቃ ሁሉም መብቱን እያስከበረ ነው። ሰው በሰው ሀገር እንኳ ራሱ ሂዶ በገጠር ውስጥ ሂዳ እንኳ ራሱ እኮ በቃ እኔ ነኝ ኃላፊዋ አስተዳዳሪዋ ሀብታም ነኝ እናንተን ሀገራችሁን ላለማላችሁ ነው የመጣሁት ብላ ጭራሽ ሌላ ርዕስ ጀምራለች ማለት ነው። የጨበርዬ ነገር መቼ ነው የሚያልቀው ማለት ነው? ይች ልጅ እኮ ቢቢሲ ሆነችብኝ። ቢቢሲ ይሄ ኔትወርክ አስተላላፊ ምትን በቃ ቢቢሲ ሆነችብኝ ራዲዮ ማለት ነው። በቃ ልጅቷ እኮ በሄደችበት እየተቀደደች እየተነፋች በቃ በጭራሽ እንዴት ነው ሰው ይሄን ያህል ወሬ እንደዚህ የሚቀደደው የሚነፋው ማለት ነው? እንዴት ነው እንደዚህ ወሬ ጭራሽ ሀገራችሁን ላለማላችሁ ነው የመጣው ታላለይ እና ትገርባለች ብቻ ማለት ነው። በማንኛውም ኬራ እንግዲህ ሽምግልና ልኮ ጽናትን ሀይሎ ጋር እያስበለዛ ከአባቷ ቤት ይዟል ሊወጣ እንደሆነ ስለሆነ በጣም ደስ ብሎኛል። በነገራችን ላይ ማለት ነው ውድ ቤተሰቦቼ ይህን አካባቢ እንደኔ የምትወዱት እኔ ጽናትና ኬራ ያሉበት ቦታ እነሱን እንኳ ላያቸውም እኔ የማየው አካባቢውን ነው። እንዴት አባቱ እንደሚያምር ማለት ነው። በቃ ለምለም ቦታ ኦ ማይ ጋድ ትላላችሁ ማለት ነው። ኦኤምጂ በጣም ነው የሚያምረው። ሰላም ውድ የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ ቤተሰቦቼ። በመጀመሪያ ወደ ምሩዬ ስመጣ ምሩዬ እንግዲህ አሁንም ቢሆን በጭራሽ እየነቃች አይደለም። ሰኒም ደግሞ ብትሆን የተጠራጠረችው ነገርና እየተሰማት ያለውን ነገር ነው እንትን ያለችው። ምን ሆነሽ ነው ብላ ስትጠይቃት አንቺና ናሆሜ ስታወሩ በጣም ቀናሁኝ ብላታለች። ከዚህ በፊትም ማነው ክብሮም ደውሎ ለሀዘኑ ጊዜ ራሱ ጽናትን ደውሎ እንኳን አጸናናሽ ወይም ደግሞ እንኳን ፈጣሪ ያበርታችሁ ብሎ ሲል እኔን እንኳን ስሜን አልጠራም። ስለዚህ በጭራሽ እኔን ከበፊትም ቢሆን ስሜት የለውም ነበረ። ስሜታዊ ሆኖ ወይንም የወደደኝ መስሎት ነበር እንጂ ፍላጎትና ፍቅር ይለያያል። ስለዚህ በጭራሽ ፍቅር ቢኖረው እኔም መርሳት ለሱ ቀላል አይሆንም ነበር ምናምን ብላ በጣም ልቧ ተሰብሯል። እና ውድ ቤተሰቦቼ በተለይ ደግሞ ጽናት ተወልዳ ያደገችበት አካባቢ ወይንም ደግሞ የጽናትን አገር ስታዩት ምንድን ነው የሚሰማችሁ ማለት ነው? በቃ እኔ የሆነ በቃ ሞራሌ መጣ አገርሽ ግቢ ያለኝ ማለት ነው። በቃ ለምን እኔም ተወልጄ ያደኩበት አካባቢ እንደዚህ በቃ አረንጓዴ ነው። እንዴት አባቱ እንደሚያምር ማለት ነው። አንዳንድ ሰው ገጠር ተወልዶ በማደጉ የሚያፈር ሰው አለ። ከተማ ነው ያደኩት እንጂ ገጠር ነው ያደኩት ብሎ አይልም። እና እኔ ደግሞ ማለት ነው ከከተማ ይልቅ በጣም የምኮራው በገጠርነቴ ነው። ለምን ገጠር ተወልዶ ያደገ ሰው እኮ በቃ ምን ሁሉን ነገር በደንብ አድርጎ ያውቃል። ፍቅር ራሱ እኮ እንትን ላይ እኮ ነው ያለው አይደል? እንደ ገጠር ላይ ፍቅር ራሱ ማለት ነውና ኦ ማይ ጋድ እና በጣም ነው የወደድኩት። እንጃ እዚህ አካባቢ ሰው ሆኖ እንግዲህ ካሜራ ራሱ አማኖቹ ተዋናዮቹም እንደዚህ በቀን ጽናትና ኪራ እዚህ ጋር ሲቀረጹ በቃ በደስታ ነው የሚቀረጹት ብዬ ነው የማስበው። በጣም ነው የሚያምረው። ቦታው አረንጓዴ ነው። በጣም ነው የወደድኩት ማለት ነው። እስኪ እናንተም ጽናትና ኪራ ያሉበትን ቦታ አሁንም ጨበረ እየተጨምራበታለች እና ቦታውን እንደኔ የወደዳችሁ ሰዎች እስቲ በላይ ካሳወቁኝ፣ ኮሜንት ላይ ማሳወቁኝ። በጣም የሚያምር ቦታ ነው። እና ሀባይቦቼ ጽዮንና የናሆም እናትም እያወሩ በነበረበት ሰዓት ላይ እንግዲህ የናሆም አባት ሰምቷቸዋል። ብቻ ግን ሌላ ነገር ያሰቡ ነው የሚመስለው እንጂ ምሩዬ ሊጎዷት እንዳሰቡ አላወቀም። ምሩዬ ሊጎዷት እንዳሰቡ ቢያቅ እሱ ራሱ ነበር የሚያስቆማቸው ከዚህ ነገር ውስጥ ማለት ነው። ብቻ ግን ያ እያደረጉ ያሉት ነገር ትንሽ ቢከብድም ራሷን በራሷ ካልጠበቀች ማንም ቢሆን ሕፃን አይደለችም። እሷን ማንም አይጠብቃትም። ስለዚህ ምሩ ባሏም ሊመጣ ይገባል። ናሆም መጥቶ ባለቤቱን መጠበቅ አለበት። ካለችበት ሁኔታ ሊያወጣት ሊጠብቃት ይገባል። ቡናም ታፈላለች፣ ምግብም ትሰራለች እያለች ጽዮን ነበረች እየታዘዘችና እየወጣች እየገባች የነበረው። በጣም ደንግጣለች እውነት ለመናገር ምሩ በጣም ነው የደነገጠችው። ከውጭ ነው የመጣሽ፣ በፊት እኮ ምን ልትሰሪ ወጣሽ? ቤቱን ትተሽ ወጣሽ? ልጅ እኮ ሚስት አላገባም እያለች በጣም ነበር የምጨቀጭቃት። አሁን ደግሞ ከውጭ ነው የገባሽው እረፊ እያለች ሁለቱ እየተንከባከቧት ነበር። እርግጠኛ ነኝ የሆነ ምግብ ላይ ውሃ ላይም ሆነ የሆነ የሚጠጣ ነገር ላይ መርዝ ጨምረው ነው የሚሰጧት ማለት ነው። ለምን? ልጁ እንዲወርድ ስለሚፈልጉ፣ ልጃችን የእሱን ልጅ ያልሆነ ማሳደግ የለበትም ብሎ ስለሚያስቡ። ልጁ ግን ትክክለኛ የናሆማ ልጅ ነው ማለት ነው። እናቲቱ ማወቅ ያልቻለችው ይሄንን ብቻ ነው። ብቻ በጣም